ወደ ሳምንቱ ታላቁ ጨዋታ ለወስዳችሁ ነው። በስታንፎርድ ብሪጅ ቸልሲን ከአርሰናል ያገናኘው የለንደን ደርቢ ጨዋታ የብዙዎች የትኩረት አቅጣጫ እንደነበረ ይታወቃል። ታዲያ ይህ ጨዋታ 2-2 በሆነ ያቻ ውጤት ነው የተጠናቀቀው። ባለፉት ጥቂት ዓመታት የኃይል ሚዛን ለውጥ አለ ማለት ይቻላል። 2003-2004 የውድድር ዘመን እንግዲህ የአርሰን ቬንገር ደማቅ ስብስብ ሊጉን ሳይሸነፍ ካጠናቀቀ በኋላ በቀጣዩ ዓመት የቸልሲና የሮማን አብራሞቪች አብዮት ነበረ። በዛም ምክንያት በተከታታይ ዓመታት ላለፉት 20 ለሚደርሱ ዓመታት ቸልሲ ከአርሰናል በታች ሆኖ በሊጉ ደረጃ ሰንጠረዥ የጨረሰው በሶስት አጋጣሚዎች ብቻ ነበር። አንደኛው 2011-12 ነበር። ያንን ዓመት ቸልሲዎች 6ኛ ደረጃን ይዘው ሲያጠናቅቁ ነገር ግን የእንግሊዝ ኤፍኤ ካፕን አሳክተው ከምንም በላይ ደግሞ በታሪካቸው ለመጀመሪያ ጊዜ በአሰልጣኝ ዲማቴዮ እየተመሩ የአውሮፓ ሻምፒየንስ ሊግ ዋንጫን ያሳኩበት ዓመት ነበር። ያን ዓመት በአርሰናል ሲበለጡ ከ2003-2004 የውድድር ዘመን በኋላ የመጀመሪያቸው ሆኖ ነበር የተመዘገበው። ሌላኛው አሰልጣኝ ጆዜ ሞሪኒዮ የተሰናበቱበት የ2015 የውድድር ዘመን ነበር። ይህ ሲዝን ደግሞ አሰልጣኝ ጆዜ ሞሪኒዮ ከተሰናበቱ በኋላ ቡድኑ 10ኛ ደረጃን ይዞ ያጠናቀቀበት ነበር። ሌላኛው ዓመት ደግሞ ያለፈው ዓመቱ አርሰናል ድንቅ የነበረበት የውድድር ዘመን ነበርና ባለፉት 20 ዓመታት ውስጥ የበላይነቱን በመያዝ ቸልሲ የተሻለው ቡድን ነው ኢቭን በርስ በርስ ግንኙነት። ነገር ግን ባለፉት 7 ጨዋታዎች 6ቱን አርሰናል አሸንፎ አንዱን ቸልሲ አሸንፎ በአርሰናል የበላይነት ውስጥ ሆኖ ነበር ትላንትና ጨዋታው የተጀመረው። ነገር ግን ሜዳ ላይ የነበረው አጀማመር ያንን የሚገልጽ አልነበረም። በአጀማመራቸው ብዙ ኳሶችን የሚይዘው ቡድን አርሰናል ቢሆንም ብዙ የግብ ዕድሎችን በመፍጠርና በማስፈራት ረገድ ግን ቸልሲ የተሻለ ቡድን ሆኖ ነበር። 2-0 መምራት ጀምሮ ነበር። ኮል ፓልመር በፍጹም ቅጣት ምት ግብ አስቆጠረ። ይሄ ፍጹም ቅጣት ምት አከራካሪ ነው ተብሏል። ዊሊያም ሳሊባ ተፈጥሯዊ እጁን የአየር ላይ ኳስ ለመግጨት ጥረት በሚያደርግበት ጊዜ የት ሊያደርገው ይችላል የሚል ጥያቄ ተነስቷል እና የቀድሞ የቸልሲ ሌጀንዶች ሳይቀር ይሄ ፔናልቲ አያሰጥም ህጉ ሃርሽ ነው እያሉት ይገኛሉ። አንዲ ታውንሰንድ የቀድሞ የቸልሲ የተከላካይ መስመር ሰላፊ ፔናልቲው አያሰጥም ሲል አስተያየቱን ሰጥቷል። ጂሚ ፍሎይድ ሃሰልባንክ የቀድሞ የቸልሲ ተጫዋች ነው። እሱም ፔናልቲው እንደማያሰጥ ተናግሯል። አስገራሚ የተባለው አስተያየት ደግሞ ከጆን ቴሪ የመጣው ነው። ቡድኔ ፍጹም ቅጣት ምቱን በማግኘቱና መምራት በመቻላችን ደስተኛ ነኝ። ነገር ግን ደግሞ ይሄ ለተከላካዮች እጅግ በጣም ፈታኝ ህግ ነው። እኔ በቦታው ላይ በሆን መበሳጭበት ውሳኔ ነው የሚሆነው። ፔናልቲ ያሰጣል ብዬ አላስብም በማለት ለሳሊባ በተፈጠረው ፍጹም ቅጣት ምት እንግዲህ ያለውን ሀዘንም ጭምር ነው በትዊተር ገጹ ላይ በጻፈው ጽሁፍ ያጋራው። እንዲያም ቢሆን ግን ኮል ፓልመር ፍጹም ቅጣት ምቱን በቆንጆ ሁኔታ በመቀየር ቸልሲዎችን መሪ ያደረጋቸው። ኮል ፓልመር በተከታታይ ጨዋታዎች ሁለተኛ ፍጹም ቅጣት ምቶቹን ነው ማስቆጠር የቻለው። ይሄም በእድሜ 3ኛው ታዳጊው ተጫዋች ሆኖ እንዲመዘገብ አድርጎታል። ከኮል ፓልመር በኋላ እንግዲህ ውጥረት በነገሰበት በዚህ ጨዋታ እስከ መጀመሪያው አጋማሽ መጠናቀቂያ ድረስ ምንም ግብ አልተመለከትንም። ጨዋታው ተጠናቆ የመጀመሪያው አጋማሽ ከመልበሻ ክፍል ሲመለሱ ክሮስ በመትመስል ኳስ ሙድሪክ በቆንጆ ሁኔታ ግብ አስቆጥሮ ድጋሚ ቸልሲዎች 2-0 መምራት ቻሉ። በዚህ እንቅስቃሴ ላይ ጎሉ ለመገኘቱ ወይም ደግሞ ለመቆጠሩ የዳቪድ ራያ አቋቋም ስህተት ትልቁን ሚና ይወስዳል። ኮል ፓልመር ድጋሚ ግብ ማስቆጠር የሚችልበትን እድልም ከራሱ ከዳቪድ ራያ የፓሲንግ ስህተት አግኝቶ ነበር። ነገር ግን ያን ኳስ ወደ ግብነት አለመቀየሩ ለአርሰናል እንደ ፎይታ የሚወሰድ ጉዳይ ነው። ሌላኛው የስፔን ግብ ጠባቂ ሮበርት ሳንቼዝ ስህተት ተሳሳተና አርሰናሎችን ወደ ጨዋታ መለሳቸው። ዴክላን ራይስ በቆንጆ ሁኔታ ወደ ግብ አስቆጠራት ያቺን ኳስ። በዚህ አላበቁም አርሰናሎች ከቡካዮ ሳካ የተሻገረለትን ኳስ ሊያንድሮ ትሮሳርድ ተቀይሮ ከገባ በኋላ በማስቆጠር ጨዋታው 2-2 በሆነው ውጤት ተጠናቋል። ትሮሳርድ እንግዲህ ባለፉት 3 ተከታታይ ጨዋታዎቹ ግብ የሚያስቆጥረው እየተቀየረ እየገባ ነው። ይህም በአርሰናል ታሪክ የመጀመሪያው ተጫዋች አድርጎታል። 3 ተከታታይ ጨዋታዎች 3 የተቀያሪነት ጎሎች ያሳየን አጋጣሚ ነው የተፈጠረው። ጨዋታው 2-2 በሆነ ውጤት ተጠናቋል። አሰልጣኝ ማውሪሲዮ ፖቼቲኖ ማሸነፍ እንደሚገባቸው ሲያነሱ አሰልጣኝ ሚኬል አርቴታ በቡድናቸው መንፈስ እጅግ መደነቃቸውን ጭምር አያይዘው አንስተዋል። የትላንትናውን ውጤት ተከትሎ አርሰናል በደረጃ ሰንጠረዡ 21 ነጥቦችን በመያዝ ልክ እንደ ሲቲ ሁሉ ሁለተኛ ደረጃ ላይ መቀመጥ ሲችል በግብ ክፍያ ተበልጦ ነው እዛ ላይ እንዲቀመጥ የሆነው። ቸልሲዎች በበኩላቸው 10ኛ ደረጃ ላይ መቀመጥ ችለዋል። ወደ ብራሞን ሌን ለወስዳችሁ ነው። ሼፈልድ ዩናይትድን ከማንቸስተር ዩናይትድ ያገናኘው ጨዋታ። ይህ ጨዋታ ጥቁር ደመና የበዛበት ጨዋታ ነበረ። ማንቸስተር ዩናይትዶች ጨዋታው ከመጀመሩ ከሰዓታት በፊት የምንጊዜውም የክለባቸው ከፍተኛ ግብ አስቆጣሪ ሆኖ ለረጅም ጊዜ የቆየውን
ሰር ቦቢ ቻርልተንን ሞት የሰሙበት ዕለት ነበርና ጨዋታው ከመጀመሩ አስቀድሞ የተለያዩ ጋዜጣዊ መግለጫ ሩሞች ላይ ስለ ሰር ቦቢ ቻርልተን ነበር ይነሳ የነበረው። ለማንቸስተር ዩናይትድ ብቻ ሳይሆን ሰር ቦቢ ቻርልተን ለእንግሊዝ እግር ኳስም ካሉ ድንቅ ተጫዋቾች መካከል እንደነበሩ ማንሳት ይቻላል። ባለንዶርን ማሳካት እየቻሉ የአውሮፓ ምርጥ ተጫዋች መባል እየቻሉ ከምንም በላይ ደግሞ እንግሊዝ ብቸኛና ወርቃማ ብላ ልታነሳለት የምትችለውን የ1966 የዓለም ዋንጫ ድሏን ስታሳካ ከቡድኑ ወሳኝ ተጫዋቾች መካከል አንዱ የነበሩ ሰው ነበሩ፣ አሰልጣኝ እንዲሁም ደግሞ ተጫዋች ሰር ቦቢ ቻርልተን። ከምንም በላይ የሚነሳላቸው ግዙፉ ታሪክ የበዝቢ ልጆች ውስጥ አባል እንደነበሩ ይታወቃል። ታዲያ ከሙኒክ አደጋ ወይም ደግሞ የማንቸስተር ዩናይትድ ተጫዋቾች በረራ ላይ ሳሉ አውሮፕላኑ ተከስክሶ ህይወታቸው ካለፉ በኋላ ከተረፉ የበዝቢ ልጆች መካከል አንዱ እንደሆኑ ይታወቃል። ከዛ ባለፈ እንግዲህ 1958 ላይ ያደጋ ተከስቶ እሳቸው በህይወት ተርፈው ነው እንግዲህ በ1968 ከ10 ዓመታት በኋላ ማንቸስተር ዩናይትድ በአውሮፓ ዳግም መንገስ ሲችል የእሳቸው ሚና ላቅ ያለ ነበር። ከጆርጅ ቤስት ጋር የፈጠሩት ጥምረት እጅግ በጣም ጥሩ የሚባል ነበር። ኢቭን ከዴኒስ ሎ ጋር ድንቅ ጥምረት ፈጥረው ነበር። በማንቸስተር ዩናይትድ ኦልድ ትራፎርድ መግቢያ ላይ ካሉ ሐውልቶች መካከልም የሶስቱ ተጫዋቾች ሐውልት አንዱ እንደሆነ ይታወቃል። ዘ ስሪ ትሪኒቲ እያሉ ይጠሯቸዋል አይደል እነዚህ ሶስት ተጫዋቾች እና ታዲያ ትላንትና ሌላኛውን ተጫዋች በህይወት ማጣታቸው ተሰምቷል። ማንቸስተር ዩናይትዶች ታዲያ ለሳቸው የመታሰቢያ ጸሎት ወይም ደግሞ የህሊና ጸሎት በማድረግ ነበር ጨዋታቸውን የጀመሩት። ታዲያ በዚህ ሀዘን ባጠላበት ጨዋታ ማንቸስተር ዩናይትዶች በተጠበቀባቸው ደረጃ ፐርፎርማንሳቸው ጥሩ የሚባል አልነበረም። እንደውም ሼፊልድ ዩናይትድ ያልተጠበቀ እንቅስቃሴን ማሳየት የቻለበት ብዙ ኢላማቸውን የጠበቁ ሙከራዎችን የሞከሩበት ጨዋታ ነበር። ጨዋታው ምንም እንኳን በማንቸስተር ዩናይትድ የ2-1 አሸናፊነት ቢጠናቀቅም የአሰልጣኝ ፖል ሄኪንቦተን ቡድን እጅግ ጥሩ ቡድን ስለመሆኑ የፍንጭ የታየበት ጨዋታ እንደነበር ማንሳት ይቻላል። ስኮት ማክቶሚናይ ነው ቀድሞ ግብ ያስቆጠረው፣ ማንቸስተር ዩናይትድን መሪ አደረገ። ስኮት ማክቶሚናይ እንግዲህ ባለፉት 3 ጨዋታዎች ወደ ሜዳ ተቀይሮ እየገባ እንግዲህ ግብ ወደ ማስቆጠር ስሜት ውስጥ እየገባ ነው ያለው። የካዜሚሮን ጉዳት ተከትሎ በትላንትናው ዕለት ከሶፊያን አምራባት ጋር ተጣምሮ እንዲጀምር ነው የተደረገው። ግብ ከማስቆጠሩ ውጪ ግን ስኮት ማክቶሚናይ ጥሩ ነው ማለት አይቻልም። ራሱ ግብ አስቆጠረ፣ እዚህኛው ጽንፍ ላይ መጥቶ ደግሞ ፔናልቲ አሰጠ። ይህንን ሲያደርግ በሊጉ ታሪክ 5ኛው ተጫዋች ነው ግብ አስቆጠረበት ዕለት ፔናልቲ ማሰጠት የቻለ ተጫዋች ማለት ነው። እና እሱን ኳስ ኦሌ ማክበርኒ ወደ ግብነት ቀይሮ ጨዋታው አንዳቸው ሆነ። ከረፍት መልስ እንግዲህ ጥሩ ባልነበረ ጨዋታ አሁንም የተሻለ የግብ ዕድሎችን ይፈጥሩ የነበሩት ሼፊልድ ዩናይትዶች ነበሩ። በተለይ ካሜሮን አርቸር እጅግ በጣም ድንቅ ነበር ማለት ይቻላል። ባለፈው አመት በሚድልስቦሮ ቤት እንዳሳለፈ የሚዘነጋል። ነገር ግን ዲያጎ ዳሎ በጣም ቆንጆ የምትባል ኳስ ከቦክስ ውጭ አክርሮ በማስቆጠር ጨዋታው 2-1 በሆነ ውጤት እንዲጠናቀቅ አድርጎታል። አሰልጣኝ ኤሪክ ቴን ሃግ ከፐርፎርማንስ አንፃር ከተመለከትነው እጅግ በጣም ጥሩ ነን ማለት አይቻልም። በተለይ የመጀመሪያው አጋማሽ ተቸግረን ነበር፣ በሁለተኛው አጋማሽ ግን በትንሹም ቢሆን ጌሙን ለመቆጣጠር ጥረት አድርገናል በማለት አስተያየታቸውን ሰጥተዋል። ዋናው ግን ማሸነፋችን ነው የሚል አስተያየትን ነው የሰጡት። ሌላኛው ሊነሳ የሚገባው ጉዳይ የሃሪ ማጓየር የጨዋታው ኮከብ ያሰኘውን ፐርፎርማንስ ማሳየት ነው። ባለፉት 3 እና 4 ጨዋታዎች ሃሪ ማጓየር ላይ የተለየ መነቃቃት እያየን ነው። ትላንትናም በማንቸስተር ዩናይትድ በኩል ካሉ ተጫዋቾች እጅግ በጣም ድንቅ ሆኖ ያመሸው እሱ እንደነበር ማንሳት ይቻላል። ቡድኑ ኳስ በሚይዝበት ጊዜ አጫጭርና ረዣዥም ኳሶቹ እጅግ በጣም ድንቅ ነበሩ። ቡድኑ ኳሱን በሚያጣበት ጊዜ ክሊር የሚያደርጋቸው ብሎክ የሚያደርጋቸው ኳሶች በጣም ድንቅ ነበሩ። ቡድኑን በደንብ ነበር ሲረዳ የነበረው። ጌም ሪድ ያደርግ ነበረ። ጨዋታውን እንቅስቃሴ የሚረዳበት መንገድ በጣም ድንቅ ነበረ። ብሎኮቹ በጣም አስገራሚ ነበሩ። መሪም ሆኖ ስናየው ነበር በእያንዳንዱ እንቅስቃሴ ላይና የሌሎቹ የዩናይትድ ተጫዋቾች በስሜት ሳይቀር ቀዝቀዝ ብለው በታዩበት ጨዋታ ሃሪ ማጓየር የተሻለ ሆኖ ነበር የታየው። ታዲያ ከነዛ ሁሉ የስድብና የውርጅብኝ ወራቶች በኋላ የጨዋታው ኮከብ ነው ተብሎ ሲሸለም አይኖቹ እንባ አቅርረው ነበር የታዩት። ሃሪ ማጓየር በጣም ቡሊ ነበር ሲደረግ የነበረው እና በተለያዩ የትንታኔ ቦታዎች ላይ ሆነው ጨዋታውን ሲተነትኑ የነበሩ ሁሉ ስለሱ ያላቸውን አድናቆት ሲሰጡ ነበር። ጂሚ ፍሎይድ ሃሰልባንክ የአእምሮ ጥንካሬ ይገርመኛል፣ ከዛ ሁሉ ጫናዎች በኋላ አሁንም ክለቡን ለመርዳት ያለውን ለመስጠት ያለው ፍላጎት በጣም ነው የሚያስገርመኝ በማለት አስተያየቱን ሲሰጥ፣ ሌላኛው
የሃሪ ሬድናፕ ወንድም የሆነው ጂሚ ሬድናፕ ደግሞ ከነዛ ሁሉ አስቸጋሪ ወራቶች ሁሉ በኋላ በተለይ ደግሞ በደጋፊዎቹ ዲስሪስፔክት ሲደረግ ከከረመ በኋላ ዛሬ ያሳየው አቋም በጣም አስገርሞኛል በማለት በትላንትናው ዕለት ያሳየውን አቋም አወድሰውለታል። ሌላኛው አሰልጣኝ ኤሪክ ቴን ሃግ ናቸው። ባሳየው አቋም በጣም ተገርም ያለው ጨዋታውን የሚያነብበት መንገድ በጣም ያስገርማል። ኳሱን ሲከላከል የነበረበት መንገድ በጣም ድንቅ ነበር። የመከላከል ቀጠናውን ራሱ ነበር ኮማንድ ያደርግ የነበረው። ለሱ በጣም ተደስቻለሁ። የጨዋታው ኮከብ መባሉም ይገባዋል ብለዋል። ቀን በምሳ ሰዓት በእነሱ በተለምዶ የምሳ ሰዓት ማለት ነው 8 ሰዓት ከ30 ሲል በመርሲሳይድ ደርቢ ሊቨርፑልና እንዲሁም ደግሞ ኤቨርተን ጨዋታቸውን አድርገው ጨዋታው 2-2 በሆነ በመርሲሳይዱ ክለብ ሊቨርፑል አሸናፊነት ተጠናቋል። ሊቨርፑል ታዲያ በደርቢ ጨዋታዎች ላይ አሁንም ያለው የበላይነት ቀጥሏል። ባለፉት 29 ጨዋታዎች በሜዳው የተሸነፈው ጨዋታ ብዛት አንድ ብቻ ነው ከኤቨርተን ጋር በሚያደርጋቸው ጨዋታዎች ማለት ነው። በእነዚህ ጊዜያቶቹ 44 ጎሎችን አስቆጥሯል። በዛ ያሉ ጨዋታዎችን ማሸነፍ ችሏል። እጅግ በጣም ጥሩ የሚባል ሪከርድ እንዳለው ማሳያ ይመስላል። ትላንትና በሙሐመድ ሳላህ 2 ጎሎች ታግዞ ነው ጨዋታውን ማሸነፍ የቻለው። ሞሳላ ባለፉት 13 ጨዋታዎች ለሊቨርፑል ባደረጋቸው ማለት ነው ወይ ግብ ያስቆጥራል አለያ ደግሞ ለግብ የሚሆን ኳስ አመቻችቶ ማቀበል የሚችልበትን እድል የሚፈጠር ተጫዋች ሆኖ ነው የተመለከትነው። ትላንትና 2 ጎሎችን አስቆጥሯል። በዘንድሮ የውድድር ዘመንም በአጠቃላይ ያስቆጠራቸውን የሊግ ጎሎች ብዛት ወደ 7 ከፍ ማድረግ የቻለበትን ዕለት ነው ማሳለፍ የቻለው። ከሞሳላ ባለፈ በጨዋታው ሊነሳ የሚገባው ጉዳይ የአሽሊ ያንግ ቀይ ካርድ ነው። አሽሊ ያንግ በ2 ቢጫ ካርዶች በመጀመሪያው አጋማሽ በኤቨርተን በኩል በቀይ ካርድ ሲወጣ ተመልክተናል። ይሄም ታዲያ ሊቨርፑልን በይገጠመ በአንፊልድ ሮድ በ2 ቢጫ ካርዶች በቀይ ካርድ ሲወጣ በ2015 ሳዲዮ ማኔ በሳውዛምፕተን ማሊያ በቀይ ካርድ ከሜዳ ከወጣ በኋላ አሽሊ ያንግ የመጀመሪያው ተጫዋች ሆኖ ተመዝግቧል። በ2 ቢጫ ካርድ አንፊልድ ላይ እንግዲህ ቀይ ካርድ ብዙ ጊዜ የሚመለከቱ ተጫዋቾች የሉም ማለት ይቻላል። ከ2015 ጀምሮ እስከ 2023 በ8 ዓመታት ውስጥ ሁለተኛው ተጫዋች ሆኖ ነው አሽሊ ያንግ የተመዘገበው። ነገር ግን ከሱ ቀይ ካርድ መውጣት በኋላ አብዝተው መከላከል ነው የመረጡት አሰልጣኝ ሾን ዳይች ጨዋታው ከእጃቸው የወጣው እዛች ሞመንት ላይ ነው ማለት ይቻላል። ሊቨርፑል የመጀመሪያዎቹ አጋማሽ አነሳሱ ጥሩ አልነበረም። ግብ ለማስቆጠርም 70 ደቂቃዎች ፈጅተውበታል። አሰልጣኝ ሾን ዳይች ከአሽሊ ያንግ ቀይ ካርድ በኋላ የወሰኗቸው ቅያሬዎች ጠቅሟቸዋል ማለት ይቻላል በረጅሙ የጨዋታ ክፍለ ጊዜ። ነገር ግን እንዲያም ቢሆን ከሽንፈት የታደጋቸው አልነበሩም። እነዚህ ቅያሬዎቻቸው 2-2 በሆነ ውጤት ተሸንፈዋል። ወደ ኢቲሃድ ለወስዳችሁ ነው። ማንቸስተር ሲቲ ትላንትና ሮድሪን ጨምሮ የተለያዩ ተጫዋቾችን ወደ ሜዳ በመለሰበት ጨዋታ ብራይተን ሆቭ አልቢዮንን 2-1 በሆነ ውጤት ማሸነፍ ችሏል። በተከታታይ በኢቲሃድ 21ኛ ድላቸው ሆኖ ተመዝግቦላቸዋል። በአሰልጣኝ ፔፕ ጋርዲዮላ ስርም በኢቲሃድ ይሄን ያህል ተከታታይ ጨዋታ ማሸነፍ ሲችሉ ለመጀመሪያ ጊዜ ሆኖላቸው ነው እየተመዘገበው። በሁሉም ውድድር ነው ይሄ ስኬታማነታቸው እየቀጠለ የሚገኘው። ኢቲሃድ ላይ ፔፕና ሲቲ አይነኬ መሆናቸው ቀጥሏል። በትናንትናው ዕለትም የመጀመሪያዎቹ 35 ደቂቃዎች ለማንቸስተር ሲቲ ያደሉ ነበር። አጀማመራቸው ብዙ ግብ የሚያስቆጥሩበት ጨዋታ ሊሆን እንደሚችል ጠቋሚ ነበረ። ግብ በማስቆጠር ቀዳሚ የሆኑት ማንቸስተር ሲቲዎች በጁሊያን አልቫሬዝ ነበር። የጀሬሚ ዶኩ እንቅስቃሴ እጅግ በጣም ድንቅ ነበር እቺ ኳስ ለመቆጠሯ። ከዛ ባለፈ ሃላንድ ሌላ ድንቅ የምትባል ኳስ ከርቀት አክሮ በማስቆጠር ጨዋታው 2-2 ሆነ። ሁለተኛው ግብ ሲቆጠር ገና 19ኛው ደቂቃ ላይ ነበር። ያም ማለት ተጨማሪ ግቦች ሊቆጠሩ እንደሚችል ጠቋሚ ነበረ። በዚህ መሃል እንግዲህ ዳኒ ዌልቤክን በጉዳት አጥተዋል ብራይተን ሆቭ አልቢዮኖች። ኢቫን ፈርጉሰን ተቀይሮ ሲገባ ነው እየተመለከትነው። ከዛ በኋላ በዚህ አላበቃም የነሱ ጉዳት። ሶሊ ማርችም ሌላ ከባድ ጉዳት አስተናግዶ እያለቀሰ ከሜዳ ሲወጣ ተመልክተናል። በቃሬዛ ማለት ነው። መላው ደጋፊ ቆሞ እንግዲህ በመልካም ሁኔታ ሲሸኘው ነው የተመለከትነው። የሲቲ ደጋፊዎች ያሳዩት ስፖርታዊ ጨዋነት በትላንትናው ዕለት ሌላ ሲያስደንቅ የነበረው ጉዳይ እንደነበር ማንሳት ይቻላል። ነገር ግን አንሱ ፋቲ ተቀይሮ ከገባ በኋላ 73ኛ ደቂቃ ላይ ግብ አስቆጥረው ብራይተኖች ጨዋታው ያሉ መስለው ነበረ። ሲቲም ብዙ ጎሎችን እየፈጠረ አልነበረም በነዛ ሞመንቶች ላይና ጨዋታው በጣም ፈታኝ የሚሆንበት እድል ተፈጥሮ ነበር። ኋላ ላይ ማኑኤል አካንጂም በ2 ቢጫ ካርዶች በቀይ ካርድ ከሜዳ መውጣቱን ተከትሎ እንቅስቃሴው ሙሉ ለሙሉ ወደ ብራይተን አድልቶ ስናየው ነበር። እንዳም ቢሆን ግን ሲቲን በሲቲ አጨዋወት መንገድ ማሸነፍ የሚቻል አይመስልም። ምናልባት ያልተጻፈ ህግ ነው ብለን ልናነሳው እንችላለን። ትላንትናም የተመለከትነው እሱን ነው። ፔፕ በውጤቱ ደስተኛ መሆናቸውን አያይዘው ገልጸዋል። በሃላንድ ግብ ማስቆጠር፣ በጀሬሚ ዶኩ እንቅስቃሴ፣ በሮድሪ ወደ ሜዳ መመለስ በብዙ ነገር ደስተኛ ስለመሆናቸው አያይዘው አንስተዋል።